ተመልካቾቻችን ይህ የሀበጋር ክርክር መድረክ ቴሌቪዥን ፕሮግራማችን ነው። በደበበ ኃይለ ገብርኤል የህግ ቢሮ ተዘጋጅቶ በአርትስ ቴሌቪዥን ብቻ የሚቀርብላችሁ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን መስተዳገዱን ቀጥሏል። ለዚህ ክርክር ርዕሰ ጉዳይ የሚሆነው የኮሪደር ልማት የነዋሪዎችን የከተማ ተጠቃሚነት መብት ማረጋገጫ ቁልፍ ነው አይደለም የሚለውን የክርክር ሐሳብ ሁለት ተከራካሪዎች አብረውኝ አሉ። ሞቅ ባለመልኩ ክርክራቸውን ያደርጋሉ። የኮሪደር ልማት የነዋሪዎችን የከተማ ተጠቃሚነት መብት ማረጋገጫ ቁልፍ ነው ሲሉ አቶ ታሪኩ አብርሃ በውጭ ጉዳይ ኢንስቲትዩት የአሜሪካና አውሮፓ ዳይሬክቶሬት ተመራማሪ ናቸው። እንዲሁም ደግሞ የኮሪደር ልማት የነዋሪዎችን የከተማ መብት አላረጋገጠም ሲሉ ደግሞ አቶ ጌትነት ወርቁ መምህርና ፖለቲከኛ ናቸው። ክርክራቸውን ያቀርቡልናል። ተመልካቾቻችን አብራችሁ እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ። ለአቶ ታሪኩ አብርሃ የመጀመሪያ ጥያቄ አቀርባለሁኝ። የምትክ ቦታ አሰጣጡ ሲታይ ኮሪደር ልማቱን በተመለከተ የከተማ ነዋሪዎችን ከከተማ እንዲወጡ ምክንያት ሆኗል ሲሉ ብዙ ሰዎች ቅሬታቸውንም እንዲሁም ደግሞ ትችታቸውንም ሲያቀርቡ ይሰማል። አስቀድመው ነዋሪ ከነበሩበት ከተማ መራቃቸው ከተሻሻለው የከተማ ለውጥ አንፃር የጋራ ተጠቃሚነታቸው ተረጋግጧል ነው ሊባል የሚችለው ወይንስ ደግሞ ይህ መብታቸው ተገድቧል ነው ሊባል የሚችለው? ምናልባት ግልጽ ምላሽ ቢሰጡን። እሺ፣ አመሰግናለሁ። የዜጎች የከተማ ዘራይቱ ሲቲ የሚባለው ከተማ መብት የሚባለው መሰረታዊ የዘመናዊ የከተማነት ህይወት በቀጥታ ከሚመለከተው ጉዳዮች አንዱ ዋነኛው ጉዳይ ነው። አሁን ኦፍ ኮርስ እኛ ሀገር በዋነኝነት ያው ከተሞች እንደሚታወቀው የሴንተር ኦፍ ኤክሰለንስ ናቸው፣ የእውቀት ማዕከላት ናቸው፣ የተሻለ ህይወት የተሻለ ፍክክር እና የሰለጠነ ህይወት የሚመሩባቸው ከተሞች ናቸው። ስለዚህ አሁን በአገራችን እየተካሄደ ያለው ኮሪደር ልማት ምንለው ነገር የቅርብ ጊዜ እንትን ነው፣ ተሞክሮ ነው። ከዚህ በፊት በነበሩት መንግስታት ከተሞች ያን ያህል ትኩረት ተሰጥቷቸው የተሰራበት ሁኔታ አልነበረምና ባለፉት 4 ዓመታት በተለይ ከተሞች ላይ እንደዚህ ኮሪደር ልማት የሚሰራበት ሁኔታዎች ተፈጥረዋል። የራሱ የሆነ ተግዳሮቶች ይኖሩታል። ግን በዋነኝነት ግን ከመብት አንፃር ስናየው ይሄ ከውበትና ከኤስቴቲክ ቫልዩ በተጨማሪ ከሱ ባለፈ መታየት ያለበት ነው። ብዙ ጊዜ ኮሪደር ልማት ሲነሳኛ ሀገር ከተማ ማስፋት ምናም ከሚለው ጋር ብቻ ነው የሚታየው። የመብት ጉዳይም ጭምር ነው። ዜጎች መሰረታዊ የሆኑ ፍላጎቶች አሉን ከቤዚክ ከምላቸው ጀምሮ የተሻሉ ከተሞች ለኑሮ ምቹ ሆኑ ለእይታ ምቹ ሆኑ ከተሞች የማግኘት መብት ነው። ከዛ አንፃር ነው የሚታየው። በዚህ ሂደት ውስጥ እንግዲህ የሆነ ከተማ የሆነ የከተማው አካል ምትነካበት የምታፈርስበት ሁኔታ ይፈጠራል። አሁን አዲስ አበባ ስፔሲፊካሊ በአዲስ አበባ ኬዝ ነው የምናየውና ያወራን ያለ ነው። ኦፍ ኮርስ ሌሎች የክልል ከተሞችም በተወሰነ መንገድ የዚህ ኮሪደር ልማት ሂደት ውስጥ ገብተዋል። በዋናነት ግን አዲስ አበባ ላይ ነውና አዲስ አበባ እንደምናውቀው ከሌሎች የአፍሪካ ከተሞች ለየት የሚያደርጋት አንደኛ እኛው የሰራናት ከተማ ናት። እኛው በነበረን የከተማ እድገት እይታ ደረጃን የገነባናት ከሌሎች አፍሪካ ከተሞች ለየት የሚያደርግ ሌሎቹ በቀኝ ገዢዎች የተገነቡ ከተሞች ናቸውና ስናያት ስትራክቸርድ ከተማ አይደለችም። ኦቨርኦል ስትታይ አዲስ አበባ የሰለጠነች የምትባል የከተማ ቅርጽ በአብዛኛው ድብልቅልቅ የወጣ የሆነ መዋቅር ያላት ከተማ ናት። ይህን ስታደርግ ኦልድ ከተማውን መንካት ነው የምትነካቸው የምታፈርሳቸው ቦታዎች ይኖራሉ። ከዚህ አንፃር ከመሀል አዲስ አበባ የሚፈናቀል ህዝብ አለ ማለት ነው። ዲስፕሌስ ታደርጋል የተወሰነ የሚሆንበት ሁኔታ ይፈጠራል። አሁን በፒያሳ አካባቢ እንዳየነው የምትክ ቦታ አሰጣጥ ጉዳይ ሲነሳ ብዙ አከራካሪ ጉዳዮች አሉ። አንደኛ መሀል ከተማ ላይ ዳውንታውን አዲስ አበባ ላይ ያለው ቦታ የቦታ ዋጋ ወቅታዊ የገበያ ዋጋና ወደ ዳር ሪሎኬት ስታደርገው ያለው የገበያ ሁኔታ የመሬት ዋጋ ኮምፕሊትሊ የተለያየ ነው። ሁለተኛ የመንግስት የሀብት ውስንነት አለ። የከተማ መስተዳድሩ ሁሉንም በሚያረካ መንገድ ምትክ ቦታ ወይም ካሳ
ይሰጣል ተብሎ አንደ ኖርማል ስከምሳስ አይጠበቅም ያለው አማራጭ የተወሰነ ማሻሻያ ነው የሚሆነው ያ ነው እንግዲህ ብዙዎች ዜጎች ጥያቄ ይፍታዊነት ጉዳይ አለ ምናምን የሚል 2 ደቂቃ አለዎት የሚያስነሳ ቅድም ሲያነሱ የከተማ ተጠቃሚነት መብት ነው ብለው አንስተዋልና እነዚህ ዜጎች ለምሳሌ ቅድም አንስተውታል ዘመናቸውን ሙሉ ከኖሩበት አካባቢ በዚህ በኮሪደር ልማቱ ሁኔታ ልማትን የሚጠላ የለም ልክ ነው እድገትን የሚጠላ የለም ልክ ነው ንጹህና ጤናማ አካባቢን የሚጠላ የለም በት ግን እነዚህ ሰዎች ከዛ ቦታ ተነስተው ወዳለማ አካባቢ ወይንም ከከተማ ተነስተው ቅድም እንዳሉት የማርኬት ቫልዩ ሊመጥን በሚችል መልኩ መንግስት አቅም ስለሌለው አቅም አለኝ ብሎ ወደዛ ጥግ በሚያሲዛቸው ጊዜ የከተማ መብት ተጠቃሚነታቸውን ጎድቷል ነው ጠብቋል ሊያስበል የሚችለው የክርክሮት አውዲያ ስለሆነ በቀጣይ ጎዳል ብዬ አልገምትም because የሆነ ነገር ማድረግ አለብን ፖሊሲስ ቅርጽ እንደ መንግስት ሰው ሪሎኬት ስታረግ በተወሰነ መንገድ ምትሸራርፈው ምትነካቸው መብቶች ይኖራሉ ግን እንደዛ ሆኖ ይቀጥል ነው ወይ ነው ኦፕሽኑ ገብቷል በክርክራችን አንድ አድማስ አርጌማዩ ምንድነው ከተማ አይደግ ወይ ነው እንደዛው እንቀጥል ወይ የተወሰነ መንገድ እኮ መብት ምትነካው ነገር ይኖራል ከተማ ይደግ ብንል ለምሳሌ ከተማ ይደግ ግን ከከተማ አስወጥቶ ወደ ሩቅ ቦታ መውሰድ ሳይሆን ሌላ አማራጭ ይወሰድ የሚል ቢኖር ያሚከተማልኮ ክፍለ ሀገር ወይ ገጠር አይደለም አዲስ አበባ ዙሪያ ነው አይደለ ሰው እንዲሰፍር የተደረገው ከዚህ በፊት ያለሙ ምንላቸው በዳርቻው በኦሮሚያ ዙሪያ አካባቢ አዲስ አበባ አካባቢ ያሉ ከተሞች እኮ በራሳቸው ሂደት ማድረግ ጀምረዋል ያድጋሉ ከተሞች የጊዜ ጉዳይ ነው ፕሮሰስ ጉዳይ ነውና እዛ ሬስ ስላሰፈርከው መብቱ እንዲናያረከው ኔሰሰሪ ማለት አይደለም እዛ ስታሰፍረው እኮ የሚመጡ መሰረተ ልማቶች አሉ እዛው ተገነባለ ገበያም ይኖራል ሶ የሚያድጉበት እድል አለ ወይ ነው ያድጋሉ እነዛም ከተሞች ከዚህ በፊት ምናቃቸው ሰፈርብስ የሚባሉት የአዲስ አበባ ዳርቻ የነበሩ ከተሞች አሁን በምን ሁኔታ ነው ያሉት ነው ማየት እንችላለን በጣም ሪሞት ተብሎ የነበሩት የከተማው አካል ኢንተግራል ፓርቱ ነው አለ ባሁን ባለው ሁኔታ መሰረተ ልማት ተሟልቶባቸው ሰው እየሰፈረባቸው የተሻሉ ቦታዎች እየሆኑ የመጡበት ሁኔታ አለና ከዛ አንፃር ብናየው ነው ሰዓት አልቋል እናመሰግናለን ተመልካቾቻችን በመከታተል የምትገኙት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው አሁን ለሁለተኛው ተከራካሪያችን አንድ ጥያቄ አነሳለሁ በነበሩ መስፈርቶች የኮሪደር ልማቱ ጥቂት በጎና አመዛኙ ችግር ያለበት ነው ይላሉ ምናልባት በጎ ምንድነው ችግሮቹን መዘርዘር ቢያሻ ባቀረቡት ጽሁፍ ላይ ነው ይሄን ማጠቃለያው ላይ ያገኘሁትና በመቀጠልም የኮሪደር ልማቱ መነሻ ከተማውን ከመሰረቱ በመንቀል ፖለቲካዊ ትርፍ የማግኛ መሆኑንም ያክላሉ ይህ ምን ማለት ነው ምን መሰለህ በዚህ እንትን ውስጥ አንድ መሰረታዊ ነጥብ ሁለት መሰረታዊ ነጥቦችን አንስተን እንለፍ መጀመሪያ ዋን እንደ ኮሪደር የሚባለው በተፈጥሮ ምንድነው በጣም ሚስ ዩዝ እና ሚስ ኢንተርፕሬት ተደርጓል ኮሪደር የሚባለው ስቴክና ፋው የሚባሉ አጥኞች ሪሰንትሊ ያሳተሙት አርቲክል ላይ ያገኘሁት ነው እና ተስማሚ መስሎ ስለተሰማኝ ነው ብዙ ጊዜ የዴቨሎፕመንት ፕሮጀክት ነው የእድገት ፕሮጀክት ነው የኤስቴቲክ ፕሮጀክት አይደለም የታይታ ፕሮጀክት አይደለም እና usually work for the postulate that there is an obvious link between the construction of infrastructures the integration of territories the creation of networks and economic development ይልና a better integration into globalization ይበሉት እስቲ ወደ አማርኛ እንግሊዛፍ ይሄ ወደ ሉላዊነት ምንለው ይሄ የዓለም ስልጣኔ ወደ ምንለው መግቢያ ሚንስ እንጂ መብራቶችን የሆነ ቦታ ላይ እየሰቃቀሉ እነሱን አሳይቶ somehow የማስዋብ ምትለው አይነት ስሜት ያለው አይደለም እምትነካት ነገር በሙሉ የግረኛ ማራከው የመኪና የእድገት መሰረት ነው ወይ ብሎ ነው የሚያምነው ለሰዎች በጣም ግልጽ እንዲሆን ለምሳሌ ለዚህ በጣም አንኳር እንትን ተደርጎ የሚወሰደው የቻይና ሲልክ ኤንድ ሮድ ፕሮጀክት የሚባለው ይሄ ፕሮጀክት ከቻይና ከራሷ ተነስቶ ዓለም ላይ ያሉ ከተሞችን እና ሀገሮችን የሚያስተሳስር ፕሮጀክት ነው የኛም በጅቡቲ አድርጎ አዲስ አበባ ይመጣል ይሄ የተረፋቸውን ምርት እነሱ የማይጠቀሙበትን ምርት ያመረቱትን ከህዝባቸው የተረፈ ምርት ለሌላው ዓለም ማድረሻ ነው የኛ ከሲኤምሲ ከመገናኛ ተነስቶ ጦር ኃይሎች የሚደርሰው መንገድ የትኛውን ምርት
ከየትኛው ቦታ ወዴት ማድረሻ ነው የት በኮሪደር ልማት ምክንያት በሰራነው የኮሪደር ልማት ምክንያት ከመገናኛ ሲኤምሲ ከዚህ በኋላ ታክሲ ትቼ በግሬ ወክ አረጋለሁ ሚል ከዚህ መሃል ካለም በጣም ደሰታለሁኝ ሌላም ካለ በጣም እገረማለሁኝ የሰብጀክቲቭ ኢሹ አይሆንም ቀደም ያነሱት የዴፊኒሽን ምንም ችግር የለውም ሰዎች ናቸው እዚህም ያሉ ሰዎች ናቸው ጀጅ ያረጋሉ እኛም ሰዎች ነን ጀጅ እናረጋለን ማለት ለዛሬ ክርክር ሲባል ከላይ ወርደን መሬት ላይ ያለን ሰዎች አይደለም ወክ አርገን ይመጣል አይደል መንገዱን በታክሲ ሄደን ለግድ ይሄኛው መንገድ ለማሳጠር የኔ ጥያቄ ምንድነው ልክ ነው ወክ ማረጉ ይቀላል በታክሲ መሄዱ ይቀላል ይያልኩኝ አይደለም አሁን የሚሰሩቱ አካላት ወይንም ኮሪደሩን የሚቀበሉቱ አካላት አዎ የእድገት መገለጫ ነው መብራት ብቻ አይደለም የሚያስቀምጥ ነው ይሄን ብሎ የሚነግሩበት አግባብ አለ እርሶ ደግሞ ያዩበት አግባብ አለ እንደው የግለሰብ የስሜታዊ ውሳኔ አይሆንም ወይ ሰብጀክቲቭ አይሆንም ወይ ያልኩት ይሄ ዴፊኒሽን ትክክል ነው ለምሳሌ የቀላል ባቡር የሚባለውን እንየው የዛ አካል አርገን እንየውና ቀላል ባቡር ሲኤምሲ ጫፍ ያለን ሰው ወይም አያት ጫፍ ያለን ሰው ጦር ኃይሎች በቀላሉ ያጓጉዛል ምናልባት በመኪና 1 ሰዓት ምናምን ይወስድብ ከሆነ በዛኛው 30 ደቂቃ ያደርግልሃል ኮስቱም በጣም ኮስት ኢፌክቲቭ ነው አይደል አሁን አየህ ሐሳቡ ይሄ ነው የኮሪደር ልማት እንዲህ ያሉ ኢኮኖሚያዊ ተዋጽኦችን የማድረግ እንጂ ኤስቴቲክ ቫልዩ ለመስጠት አይደለም አንድ ሎርድ ኬልቪን የሚባል ያው አብዛኞቻችን እናቀዋለን if you cannot measure it you cannot improve it ማለት ልተገብረውም ልታሻሽለውም ማትችልም ማትለካው ከሆነ እና ከዚህ ተነስቼ ይሄኛውን የኢኮኖሚ ዴቨሎፕመንት ወይም ይችኛዋን አዳረጋለሁ የሚለኝ ሰው ካለ ከየትኛው ከመንግስትም ወገን ከተከራካሪም በዚህ ርዕሰ ጉዳይ ላይ ክርክሬን አነሳለሁ የለውም ኤስቴቲክ ቫልዩ ነው ያለው እና ሳምረው የሚል ነው ይሄ እንግዲህ ላዩ ነው ቀደም ከጠየቁኝም አንፃር ቤዚካሊ በስድስት አንኳር ነጥቦች መገምገም ይቻላል 1 ከዲሞክራሲያዊ ወይም ንጉሳዊ ስርዓት ነው አጠቃላይ ተገባበሩ ሁለተኛው ከሞራል አንፃር ሶስተኛው ከህግ አንፃር አራተኛው ከሰብአዊነት አምስተኛ ከትግበራ ስድስተኛ ከኢኮኖሚ ጠቀሜታ አንፃር እነዚህ እነ ሆብስና ጆፍ ቦንጎል የሚባሉ አጥኚዎች በቅርብ ወደ 10 አካባቢ እንትኖችን ያነሳሉ ስድስቱን በቀላሉ እንወሰዳቸው ከዚህ አንፃር ማርክ ብንሰጠው በህግ የወደቀ ነው ከዲሞክራሲ አንፃር ከተማውንና ሀገሩን የንጉስ የሚያረግ ነው ይሄ በነገራችን ላይ እንደ ዱባይ አይነት ከተሞች ዱባይ ለምሳሌ በጣም ብዙ ሰው የሚደሰትበት ወይም የጫጉላንቱን ሄዶ የሚያረግበት ኦር በጣም ውብ ከተማ የሚባል ነው በአለም አቀፍ ደረጃ ዱባይ ውስጥ ያለች እንቅስቃሴ በነገራችን ላይ እያንዳንዷ ነገር ሮቴት አድርጋ የሆኑ ሰዎች ኪስ ውስጥ ነው የሚገቡ ወይም እነዛ አካላት ብድግ ብለው ትዝ ባላቸው ቁጥር የሚተገብሯት ነገር ነው የምትበልጠው ወል ያንን ለበጎ እናርገው እኛ ሀገር ላይ ያለው ሁኔታ ከዲሞክራሲያዊ ስርዓት አንፃር የአዲስ አበባ ህዝብ ኮንሰልት ተደርጎ ኮንሰንቱ ተጠይቆ ፈቃዱ ተጠይቆ የተተገበረ ሳይሆን ግለሰቦች ወይም ቡድኖች መብራቱንም ያነቅሎ መስራት በጎ እንደሆነ አስበው የሚተገብሩት ነው ዝርዝር በስድስት ነጥቦች አነሳለሁ እንመጣለን በኋላ ማጠቃለያም ስላልሁት ተመልካቾቻችን ይህ የሀበጋራ ክርክር መድረክ ቴሌቪዥን ፕሮግራማችን ነው በደበበ ኃይለ ገብርኤል የህግ ቢሮ ተዘጋጅቶ በአርትስ ቴሌቪዥን ብቻ የሚተላለፍላችሁ የቴሌቪዥን ፕሮግራማችን ነው ሁለተኛውን ጥያቄ ለሳቸው አነሳለሁኝ እሳቸውም ሲሉት ስለነበረ ለነዋሪዎች የከተማ መብት ማረጋገጥ አንዱ መለኪያው በሚከናወኑ የከተማ ለውጦች ጥናት ማስረጃ አሰባሰብ ምዘናና ውጤት ወይንም ውሳኔ ዙሪያ ትርጉም ያለው ተሳትፎ ማድረጋቸው እንደሆነ ግልጽ ነው የማይታበል ሐቅም ነው ይህ በሚገባ ተከናውኗል ብለው ያምናሉ ነዋሪውስ የከተሞች የኮሪደር ልማትን በባለቤትነት ይመለከተዋል ብለውስ ይገምታሉ ወይንም ያምናሉ እንደውሳቸው እንዳሉት እርሶም ቅድም እንዳሉት ከከተማ ቢነሳም የሆነ ቦታ የሆነ ጊዜ ሊሰለጥን ወደሚችል ቦታ ነው የሚሄደው ይሄ ደግሞ አቅም በማይፈቅድ ሁኔታ ስለሆነ ግዴታ ነው ብለዋል እንደው በብዙሃን ወጪ ጥቂቶችን ለማበልጸግ እንዳይሆን የሚል ስጋት ያላቸው ብዙ ዜጎችም ምሁራኖችም አሉና ከዚህ አንፃር የርሶ ምላሽ ምን ይሆን እሺ አመሰግናለሁ አሁን ወንድሜ ያነሳው ነገር አለ አዲስ ኢሹ አድርገን ስላየነውም ጭምርና አንዳንዴም ፖለቲካዊ እንትን ስለምንሰጠው ነው ለኛ በጣም የቅርብ ክስተት ነው የከተሞች ማልማት የሚባል ነገር ከዚህ በፊት በነበሩት መንግስታት ቅድም በተወሰነ መንገድ ቢያዋለው
ለከተሞች ትኩረት ስለማይሰጥ አዲስ ነገር መለማመድ ደግሞ እንደ ባህልም ክፍተት ስላለብን ትልቅ ነገር አድርገን ስለምናየው ነው እንጂ እሳቸው እንዳሉት ትልቅ ነገርም ነው የብዙ ቢሊየን ፕሮጀክት ስለሆነ እነዛ ወደ ሌሎች ጋር ቢመጡ ብዙ ነገር ይቀርፋል እርሻ ላይ እንኳን ቢሰማራ ብለው ቢያስቡ ሚሉ ስላሉ ነው ትልቅ ነገር ነው የብዙ ሚሊዮኖችንም ህይወት የሚነካ ስለሆነ ኤግዛክትሊ ግን አሁን ምንድነው በሂደት ያለ ጉዳይ ነው የሆነ ስቴፕ ላይ እንትን ይላል ይቆማል ከተሞች የሚገባቸው ቅርጽነት ሲይዙ የሚቆም ነገር ነው ለያፈረስክ የገነባት ነው ኮሪደር ልማት እኮ የተወሰነ ፌዝ አለው የሆነ ሳል ላይ ፌዝ አውት ያደርጋል በዚህ ሂደት ውስጥ መንገራገጮች ይኖራሉ አፌክት የሚደረግ የህብረተሰብ ክፍል ይኖራል ግን እኔ እንደማስበው ከሆነ አንደኛ ከመንግስት ፖዚሽን ያስታየው መንግስት ይጠቅመኛል ብሎ የተሻለ ነው ብሎ የሚያስባቸውን ፕሮጀክቶች ይፈጽማል በአገር ደረጃም በከተማም ደረጃ ዲስክሬሽን አለው የተመረጠ መንግስት ነው ተብሎ ስለሚታመን ያን የማድረግ ስልጣን አለው ያን ሲያደርግ ምን ያህል ኮንሰልት ያደርጋል ማህበረሰቡን ምን ያህል ኢንጌጅ ያደርጋል ያሳትፋል የሚለው ነገር ከሞላ ገደ ኢትዮጵያ ውስጥ እንደምናየው ከመንግስት ተሞክሮም ስናየው ብዙ ጊዜ በዛ የተሻለ ተሞክሮ አይልንም ብዙ ጊዜ የተወሰነ ጥናት ይካሄዳል ሳይጠና የሚደረግ ነው ብዬ አልገምትም የመንግስት አካላት ናቸው ሀብት እየፈሰሰ ነው ያለው በአቦሰት በግምት የሚደረግ ነው ብዬ አላስብም የራሱ የሆነ እቅድ አለው የራሱ የሆነ ሪሶርስ ይፈልጋል ግን ቱ ዋት ኤክስቴንት ታች ድረስ ወርዶ ከህብረተሰቡ ጋር ይዋያል የሚለው ነገር እንዳልከው እኔም ጥያቄ ውስጥ አስገባለሁ ግን አጠቃላይ ግን ኮሪደር ልማት ግን እሳቸው ተከራካሪ እንዳሉት ኤስቴቲክ ቫልዩ ብቻ ያለው አይደለም ነው መብት ነው የመኖር መብት ነው የስልጣኔ መብት ነው ለወደፊቱ ማህበረሰብ በተለያየ አጋጣሚዎች ኤክስፖዠር ነበርኝ እኛ አውሮፓ ሀገሮች ብዙ ከተሞችን ወቃቻለሁ ዋና ከተሞችን ጨምሮ ማለት ነው እነሱ ከዛሬ 300 400 ዓመት በፊት ነው የገነቡት ይሄን ኢትዮጵያ ውስጥ ከዘመናዊ ኢትዮጵያ ከአጼ ሚኒሊክ ጀምሮ ከዘመናዊ ኢትዮጵያ ከ19ኛው ክፍለ ጀምሮ ነው የዘመናዊ ኡርባናይዜሽን የሚለው ነገር የመጣው ነው ሶ ኢትዮጵያ ውስጥ የምትሰራው ስራ ከዜሮ የሚጀመር ነው ማፍረስ ይጠበቅባል ወይራስ አውሮፓ በተሄድ ለምሳሌ ሌኖች ላውን ኮሪደር ሌን የምንላቸው የሳይክል የእግረኛ ራሱን የቻለ ነው የዛሬ 300 400 ዓመት ነው ብዙዎቹ ከተጋጋጆች የሰሩት ስለዚህ ያን ማድረግ ይጠበቅባል ኤነርጂ ትራንዚሽን ውስጥ ልንገባ ነው ነገ ሰው አብዛኛው ሰው ጤናማ እንዲሆን በሳቤ ደረጃ ሳይክል ሊጠቀም ይገባል ነው ፖዚቲቭሊ ስናስበው የግድ አሁን አጠቃላይ ያለው የኃይል ሽግግር ላይ ስናይ ምናልባት የኔ ጥያቄ እንደው ለዚች ጋር ያዙኝ አፎትን በማልያ ምናልባት አሁን ብዙ ዜጎች ኮሪደር ልማቱ ላይ የቅቡልነት ጥያቄ ሲያነሱ ይታያል ገብቷቸው ነው አልገባቸው ነው የሚለውን ኮት አንኮት እሱ ኢሹ ማርለ ግን ምንድነው የሚደረጉ ልማቶችን በተመለከተ የህገ መንግስቱን አንቀጽ 90ን ማየት ይቻላል የህብረተሰብ ተሳትፎ ግድ ነው ልማት የሚሰራው መቼም ከሰማይ ላይ ይመጡ አይሆንም ወይንም ደግሞ ለግዑዙ አካል አይሆንም ለዜጎች ለሰዎች ስለሆነ ሰው የዜጎችን ቅቡልነት ያጣበት አግባብ እርሶም ጥያቄ ስላነሱ ምን ያህል ዜጎች ተሳትፎበታል ምን ያህል ሰዎች ዜጎች አውቀውበታል የሚለው የጥያቄ ምልክት ሆኗል እርሶ ጋርና ያ ዓለም ሆኑ በራሱ አልሸረፈም ወይ የህገ መንግስቱን ድንጋጌ ሊሆን ይችላል ወይንም ለዜጎች የመሰራት ዓላማውን አልሸረፈውም ወይ ዜጎችን ካላሳተፈ ተሳክቷል የሚባለው በዛ አንፃር ሲሄድ ነው የሚል ሐሳብ ያላቸው ብዙዎች ስላሉ ነው አንዳንዴ እንደው ጎርፍ እንኳን መጥቶ የሆነች ነገርን ሲነካው በየቲክቶኩ በየፌስቡኩ በየዩቲዩቡ ምናየው ደስታ ነው ሉዝ ማድረግ በራሱ መንግስት የሰራውን ፕሮጀክት በራሱ ያንን ሁሉ ቢሊየን በራሱ ሉዝ ስናደርግ ደስታ ነው ለዜጎችና ይሄ ሚስ አንደርስታንዲንግ እንዴት ሊስተካከል ይችላል ብሎ ያው እንግዲህ የሂደት ጉዳይ ነው በጊዜ ሂደት ውስጥ ለውጦችን ያየን ስንመጣ እንደ ማህበረሰብ ቅቡልነት ጉዳዩ በዛ አድሬስ የሚደረግ ነው ብዙ ጊዜ ግን ኢትዮጵያ ውስጥ ያለው ችግር አንዳንዴ የሆኑ ነገሮችን ፖለቲካዊ እንትን እንሰጣቸዋለን ሽፋንና ከለር እንሰጣቸዋለን አይ ቴክ ኢት ሲሪየስሊ አንደኛ ቼንጂንግ ለውጥ የሚባለውን ነገር እንደ ማህበረሰብ መቀበል ብዙ ጊዜ እንፈራለን አደጋ ነገር ኔጌቲቭ ሳይዱን ብቻ ነው እንትን ያለን እንቀጥለው ይሄ በጥፎ ባህል የፖለቲካ ባህላችን ክፍተት ነው ብዬ ነው አምነው ማህበረሰብ ምን ያህል በዛ ደረጃ ኮንሰልት ይደረጋል ቀደም እንዳልኩ ነው 100% መንግስት የሚገባውን ያህል አማክሮ ዘክሮ ያደረገዋል ብያለሁ ግን ከሞላው ገደል ግን ከተማ መስተዳድሩ በተለያየ ፎረሞች ማህበረሰቡን ሲያዋይ አይተናል ካሳም በቂ ነው ተመጣጣኝ ነው ብለን ባንገምትም በተወሰነ መንገድ አብዛኞቹ ብዙዎቹን ስታያቸው ከግል ይዞታ ይልቅ የመንግስትና የቀበሌ ቤቶች ናቸው በዚህ ቪክቲም የሚሆኑ ያሉትና ካለው ሪሶርስ ውስንነት አንፃር የተወሰነ
የካሳ ክፍያዎችን እየፈጸመ የመጣበት አግባብ አለው። ግን ምን ያህል በጣም አሳታፊ ነው 100% ዲሞክራቲክ ነው የሚል እንትን የለኝም ከተሳትፎ አንፃር። ግን ይሄ ነገር እንደ አዲስ ለውጥ ስለመጣ አንዳንዴ ለውጥን ሳናየው ገና በሂደት ያለም ነገር ስለሆነ የመቀበል ያለመቀበል ጉዳይ ከሚለው ነው ማየው። ታንክ ዩ። ሰዓትም አልቋል። ተመልካቾቻችን ይህ የሀበጋራ የክርክር መድረክ የቴሌቪዥን ፕሮግራማችን ነው። አሁን ደግሞ ለአቶ ጌትነት ወርቁ ሁለተኛ ጥያቄን የማነሳ ይሆናል። በሕገ መንግስቱ አንቀጽ 92 ንዑስ ቁጥር 1 መንግስት ሁሉም ዜጎች ንጹህና ጤናማ አካባቢ እንዲኖር የመጣር መንግስታዊ ኃላፊነቱን እየተወጣ አይደለም ወይ? አንድ ኮሪደር ልማት ቅድም ብለውታል። እኛ ሀገር ብቻ በቅሎ እኛ ሀገር የሚታጨድ ነው ወይ? ለምሳሌ የኮሪደር ልማት ተሞክሮዎችን ስናይ በ2013 ደቡብ ኮሪያን ማየት ይቻላል። ስፔን ማድሪድ ከተማን ደግሞ በ2010 የተደረገውን ማየት ይቻላል። በዋናነት 2012 ፖርቹጋልንም ማየት ይቻላል። ማንቸስተር ከተማ እንግሊዝ ሀገርንም ማየት ይቻላል። በ2003 የኮሪደር ልማቱ ስኬተኛ የሆኑባቸውን ከመጥቀስ አንፃር 2000 ዓመተ ምህረትም ፈረንሳይ ያደረገችውን ማየት ይቻላልና ኮሪደር ልማት ሌላው ዓለም ላይ ያለ ተሞክሮ ውጤት ያመጣ ምናልባት እነዚህ የተቆስቋቸው ሀገራት ትልቁን እንኳን ብናይ 2000 ዓመተ ምህረት ነው በፈረንጆቹ which is 24-25 ዓመት ነውና ለምን ከዚህ አንፃር በዛ ደረጃ የማያስፈልግ በዛ ደረጃ የዜጎችን ተጠቃሚነት ያላማከለ ነው ሊሉ ቻሉ? ህገ መንግስታዊ ኃላፊነቱን እየተወጣ አይደለም ወይ መንግስትስ የሚል ጥያቄ ነው። ትክክል ነው። ምናልባት እንግዲህ ለኛ ሀገር ሁኔታ ይመሳሰላል ወይ ይረዳል ብዬ ማምነው የዱባይና የሩዋንዳ ሞዴል ሊሆን ይችላል ብዬ ገምታለሁኝ። ከሞላ ጎደል በዛ በጣም ተማርከው ያረጉት ይመስለኛል። በፖሊሲ የለም፣ በስትራቴጂ የለም፣ በምርጫ ክርክር ወቅት የለም። በምርጫ ክርክር ወቅት እንደሚታወቀው የነበረው በጣም የተጋነኑ የመኖሪያ ቤቶችን እንሰራለን ሚል ነበር። ከተማን አሳምራለሁ፣ ከተማን ከዚህ ወደዚህ ቀይሬ ለናንተ ጤናማና ነፋሻማ አየር እንዲኖራችሁ አርጋለሁ የሚል በክርክርም የለም፣ በስትራቴጂም የለም፣ በፖሊሲም የለም። ያንን እንዲያረግ ለመንግስትም የተለየ ፈቃድና እንትን የሚያረጋው ህግም የለም። አፍተር ኦል ምናልባት አላቶ ታሪኩ እንደው ለራሳቸው ግንዛቤ እንዲሆን ምነግራቸው ለምሳሌ በተወሰነ ደረጃ ኮንሰልት ተደርጓል ብለዋልና ፒያሳ ከዚህ ከወርቅ ቤቶቹ ወርታች ያሉ እንትኖችን ኦፍ ኮርስ ሁሉም ነው የፈረሰው። እሱ ጋር ያለ አንድ ገጠመኝ ልንገሮት። ሪል ገጠመኝ ነው፣ ለመከራከሪያ ብዬ የማነሳው አይደለም። መጀመሪያ ምንድነው ያደረጉት? መብራቱ ተቋረጠ እና ሰው በጣም እንትን አደረገ፣ ደነገጠ። ምንድነው መብራት የተቆረጠው ምናምን ብሎ ደን ቀጠሉና ውሃ ቆረጡ። ደን በሶስተኛው ቀን ወር በሁለተኛው ቀን ቡልዶዘር መጥቶ ማፍረስ ጀመረ እና አንዷ ሴትዮ ፓራላይዝ ሆነው የሰጧቸውን ተቀያሪ ቤት ሳያዩት ሆስፒታል ገብተው የተሰጣቸው ተቀያሪ ኮንዶሚኒየም ውስጥ ሀዘናቸው ወጣ። ኢን ሴንስ ይሄውን የአፈጻጸም ተግዳሮት ሊሆን አይችልም። የኮሪደር ፕሮጀክቱ አላማና ግብ ነው ብለው ያምናሉ። በአንድ አካባቢ ለምሳሌ ካዛንቺስ፣ የፒያሳ፣ የፈረንሳይ እነዚህ አካባቢዎች ምናምን የምትለው አካባቢ ይሄ ነባር ማህበረሰብ የራሱን እንትን አርጎ የተቀመጠ የራሱን ኮንፈርት ዞን ወይ ምቹ ሁኔታ የተቀመጠ አንድ ነገሮች ደግሞ መንግስትን መቃወም ሲፈልግ ሆ ብሎ የሚወጣ እንደዛ አይነት አካባቢ ነው ተብሎ ይጠበቃል በገዢዎቹ። ይሄን አካባቢ ዲስፕሌስ ማድረግ አለበት፣ ማንሳት አለበት ከመሰረቱ እና ስነ ልቦናዊ ቶርቸር ነው የተካሄደው አዲስ አበባ ውስጥ። ስነ ልቦናዊ ቶርቸር ነው ፎር ዛት ማተር በህግም and yet መንግስት የከተማ ነዋሪዎችን ተጠቃሚነት መብት አላረጋገጠም ከሚለው ኮንቴክስት አንፃር ለምሳሌ ልክ ነው። ፒያሳም ተነሳ፣ አቧሬም ተነሳ፣ ካሳንቺስም ተነሳ። 12% ነው የሆነው 60% አዲስ አበባ ተነስታ በዛ ደረጃ ለነዋሪዎቿ ምቹ ትሆናለች የሚል አቋምና እቅድ ስላላቸው ከዚህ አንፃር እንደው እቺኛዋን ሴንቲሜንት እንደ ሴንቲሜንት ያያዟት እና እንደው ተጠቃሚ ያላደረገበትን አግባብ ማየት ብንችል ሌሎች ሀገራት ላይ ተሞክሮ ያለ አይደለም ወይ ነው? ደቡብ አፍሪካ ላይም ይሄን ሰፈር ያነሱት ለፖለቲካ ፍጆታ ነው ብለው ያነሱ ይሆን? ሩዋንዳ ላይም እንደዛ ያነሱ ይሆን ብለው ይገምታሉ? ለምን በዚህ ደረጃ ሰጋት ነው? ኮንሰንት ይሄ ምን መሰለ እንግዲህ ማህበረሰብ የሚያምነው ነው። በዚህ ጊዜ ሆድ ቁርጠቱ አንድ ባለ ፒኤችዲ ወይም አንድ ባለ ማስተርስ ወይም ደግሞ አንድ የመንግስት ሰራተኛ ሆድ ቁርጠቱ ፔደስትሪያን ተሰርቶልኝ ወይም ብስክሌት እንትን ተሰርቶልኝ ብስክሌት ገዝቼ ብስክሌቱን በነገራችን ላይ 12000 ብርና 20000 ብር ነው።
ጤፍና 15 ያገባው ኤግዛክትሊ እና ከጤፍ ተርፎት ቢስክሌት የሚገዛበትን ሲያገኝ ታየኝ እና እነዛ ሰዎች እኛ የምንኖርበት ቤት እና ውስጥ ያለው ሁነትና እነዚህ የሚያስቡልን የሚኖሩበት ዓለም is totally different and yet በመንግስት ደረጃ በነገራችን ላይ በመንግስት ደረጃ በጎ ብታረግ እንኳን ለምሳሌ የአሜሪካን አብዮት የቀሰቀሰውን እንትን የአሜሪካን አብዮት ሬድ ኢንዲያንስ የሚባሉትን ነባር ህዝቦች አፈናቅሎ እንግሊዛውያንን ማስፍሮ ነባር ማህበረሰቡን የተወሰነውን ይዞ የእንግሊዝ ንጉሳዊ ቤተሰብ እያሳደጋቸው ነበር ግን ሲያረግ በየሁኔታው ግን ታክሲ ጥላል አንዳንድ እነሱ የማይመቻቸው ነገር ያደርጋል እንግዲህ ተመልከት from none to አንድ አይነት ኤክስቴንት አንድ ትልቅ እንትን ውስጥ ነው ያሳደጋቸው ያ ግን ለነሱ ስምምነት አልነበረውም እኛ ካልተስማማንበት በስተቀር አታረግም ብለው የአሜሪካ ቢዮት ተነሳ and then በዛ ሁኔታ ይታወቃል አለቀ ሶ እንዲያው ከዚህ በኋላ ጥያቄ ምናልባት ወደ ጥያቄ እንዲመጡልኝ ለምሳሌ መንግስት ለህዝብ ጥቅም ሲፈልግ የግለሰብ ቦታዎችን አንስቶ ለግለሰብ ተመጣጣኝ ካሳ ከፍሎ የሚጠቀምበት ህገ መንግስታዊ መብት እንዳለው የህገ መንግስታችን አንቀጽ 40 ንዑስ አንቀጽ 5 በግልጽ ያሳያልና እንደው የህግ ማዕቀፉን ከዚህ አንፃር ብናየው የኮሪደር ልማት ተሞክሮዎችን ቅድም ካነሷቸው የዓለም ሀገራት አንፃር ብናየው ቅድም ያነሷቸው እንዳሉ ሆኖና የአሜሪካ ሁኔታን ማንሳቱ እዛው ህገ መንግስት አንቀጽ 1 ላይ የመጀመሪያው ነገር ሰዎች ፕሮፐርቲ የማፍራት የመያዝ መብት አላቸው ለዛም ተመጣጣኝ ካሳ የማግኘት መብት አላቸው and then ከተፈናቀሉም የሚፈናቀሉት በፈቃዳቸው ነው የኛ ሀገር ህገ መንግስቱ ራሱ መጀመሪያ ይላል እንደዛ ህገ መንግስታችን መብት ይሰጣል ይሄ ነው የፕሮብሌሙ መጀመሪያ ከሰው በህገ መንግስትም በህግም አድርገ ከሰው የምትፈልጋት መብት ትነጥቀዋለህ ለምሳሌ እንግሊዝ ውስጥ ያለ አንድ እስካሁን ድረስ ያለ ቤት አለ በነገራችን ላይ የጎጆ ቤት ታይፕ ነው በግራና በቀኝ ያለ let's say የእንግሊዝና የኛ ሀገር የህግ ስርዓት እርግጠኛ ነኝ እንደማይገናኝ ለምን የኮመን ሎ ሌጋል ሲስተም እና ሲቪል ሎ ሌጋል ሲስተም ነው የምንከተለው በዛ ላይ ህገ መንግስቱን በተመለከተ ሀገራት በተመቻቸው እና በፈለጉት ልክ ህገ መንግስት ሊቀርጹ ይችላሉ የንብረት መብት አጠቃቀምን በተመለከተ ለምሳሌ ህገ መንግስት እኮ ያሁኑ መንግስት ለኮሪደር ልማት ሲል ያወጣው አይደለም ቀድሞ ይወጣና በዛ እየተተዳደርን በብዙ መልኩ ጥያቄ የሚነሳበት ቢሆንም ቅሉ እየቀጠለ ነውና ያንን መብት ያስቀጠለ አይደለም ወይ እኔ በትክክል የሚገባኝ ነገር በህገ መንግስትም ሰዎች ፕሮፐርቲ የማፍራት መብት አላቸው ፕሮፐርቲያቸውን የመጠበቅ መብት አላቸው ያንን ደግሞ ታክስ ሲከፍሉ ከመንግስት ጋር የሚገቡት ኮቨናንት ያንን ሊጠብቅላቸው እንጂ እንዲያፈርስባቸው አይደለም ከፒያሳ ተነስቶ የሚሄደው ሰው በነገራችን ላይ በጣም ብዙ ጊዜ ሰዎች አንድ በጣም ሚስዩዝ የሚያረጉት ነገር ወይ ሚስኢንተርፕሬት የሚያረጉት ነገር ከካዛንቺስ ወይ ከፒያሳ ተነስቶ የሚሄድ ሰው ኖት ኦንሊ የሱን ቤት አይደለም ሉዝ ያረጋው 4-5 በጣም ጠባባብ ክፍሎችን አከራይቶ ይኖር ነበር ሁለት ጊዜ ነው የተጎዳው ቤቱን አጥቷል አከራይቶ የሚያገኘውን አጥቷል and ተከራይቶ የሚኖረውም ሰው አጥቷል ምናልባት እዚህ ካሉትም ሰዎች ኪራይ አጥቶ ለምን እንደዛ እንደሆነ በማይገባኝ ሁኔታ የ3 ወርና የ6 ወር ቅድመ ክፍያ ይባላል አሁን ለመኖሪያ ቤት እኔ ለንግድ ነበር ያንን ማቀው በጣም ብዙ ሰዎች የተከበሩ የምትላቸው ሰዎች ሻንጣ አንጠልጥለው ሜዳ ለሜዳ ሲዞሩ አስተውለናል ሶ ይሄ በህግም በሞራልም ተቀባይነት የለውም እንመለስበታለን ለርሶም ተመሳሳይ አይነት ጥያቄ ላንሳ በህገ መንግስቱ አንቀጽ 40 ንዑስ ቁጥር 5 የግል ንብረት ባለቤትነት መብት እንደተጠበቀ ሆኖ መንግስት ለህዝብ ጥቅም አስፈላጊ ሆኖ ሲያገኘው ተመጣጣኝ ካሳ በቅድሚያ በመክፈል የግል ንብረትን ለመውረስ ይችላል በሚል በግልጽ ተደንግጎ ይገኛል ከዚህ አንፃር የኮሪደር ልማቱ የካሳ ክፍያና ለምሳሌ ካሳ ይሰጣል የካሳው ስሌት ተመጣጣኝነት አንድ አርቲክል አንብቤ ነበር ለምሳሌ 40 ሚሊዮን የሚያወጣ ቤት በኮሪደር ልማት ቢነሳ 200 ካሬ ሜትር ይሰጥና ግምቱ 4 ሚሊዮን ሊሆን እንደሚችልበት አግባብ አለ ከዛ አንፃር ለምን ካሳ በጉዳት እንኳን ካለ ኢን ላይን ዊዝ ተመጣጣኝና ተመዛዛኝ በሆነ አግባብ ሊሆን የሚገባው ስለሆነ የህገ መንግስቱ ፕሪንሲፕል ይሄን የሚል እንደመሆኑ መጠን ለምሳሌ በባንክ ዳ የተያዙ ቤቶች ወይንም ህንጻዎች በኮሪደር ልማት ሲፈርሱ የተሰጠው ካሳ እዳውን ለመክፈል
ወይንም ደግሞ የንግድ ተቋሙን ለማስቀጠል የማይችል ሆኖ የተገኘበት ሁሉ አግባብ አለ። ይህንን የካሳ ስሌትና ስርዓት በተመለከተው ኮሪደሩ መቀጠሉ መሰራቱ ይበል የሚያስብል ነው ብለን እናስብ። እንደርሱ አቋም የከተማ ነዋሪዎችን ተጠቃሚነት መብት ግን ያረጋገጠ ነው ወይ? ህገ መንግስታችን አንቀጽ 40 ንዑስ አንቀጽ 5 የሚለውንም ስናይ የካሳና ምትክ አሰጣጥ መመሪያ የከተማ አስተዳደሩን መመሪያም ብናይ እንደው ተመዛዛኝና ተመጣጣኝ ነው ወይ የሚል በሚለው ላይ አመሰግናለሁ። ቅድም ያነሳው ለደቂቃ ነው ያለ ቅድም ወንድሜ የሚያነሳው ነገር አለ። እንግዲህ የካሳ ጉዳይ ንጽጽራዊ ነው ይተው በንጽጽራዊ ነገር ነው። አንደኛ መንግስት ካለው ሪሶርስ የሚወሰን ነው። ቢኮዝ እነዚህን አካባቢዎች ስታፈናቅል በጣም ብዙ ሺህ ሰው ነው የምታፈናቅለው እና to what extent የከተማ መስተዳድሩ ያን ያህል በገበያው የዋጋ ሁኔታ ልክ ካሳ ይሰጣል ብለን ከጠበቅን አይዲያል ነው ሐሳባዊ ነው የሚሆነው። ግን ተመጣጣኝ አትሊስት እኩል እንኳን ባይሆን ተመጣጣኝ የሆነ ቅድም እንዳልከው አንተ ራስህ ያነሳው በአይነትም ይሁን በገንዘብ ተመጣጣኝ የሆነ አትሊስት ያ ሰው መሰረታዊ የሆነ ህይወቱን ያስቀጥልበታል ተብሎ የሚገመተው ነገር የሚሰጠው እንዳልመታደል ነው። ትልቅ ሀገር ሀብታም ኢኮኖሚ ያላት ሀገር ብትሆን ያን ነገር አይዲያል ቢያስብነው ነገር እንትን ማለት እንችላለን። ከዛ አንፃር ብናየው የፍትህ ጥያቄዎች የመብት ጉዳዮች ይገባኛል ጥያቄዎች ምናምን አሁንም ሲል የሚነሱ ነገሮች ናቸው። እርካታ በዛ ደረጃ አለ ብዬ አልገምትም። ኮምፕሌኖች ቅሬታዎች ይኖራሉ። ቀደም ግን የተነሳው ነገር ትንሽ ባለች እንደቃ ሪፍሌክት ላርግና ቀደም መጀመሪያ ላይ ማውራት ፈልጌ ብዙ ጊዜ ፖለቲካዊ እንትን ስለምንሰጠው ነው እንጂ ሻዶ ሳይድም አለው እኮ ፒያሳ ምናውቀው ፒያሳ ምን አይነት ከተማ ነበር ነው ብዙ ነገር እናቅበታለን። ማህበራዊ ቀውስ የነበረበት ወንጀሎች የሚከናወኑበት ከተማ ምን ኢስቲኖት ያ ስብስብ እንግዲህ አንዳንዴ የምንሰጠው ትርጉም ነው ኢንተርፕሬቴሽናችን የሆነን ማህበረሰብ ከዚህ ቦታ ማንሳት የተፈለገው መንግስት እንዳይቃወም ወይም እንትን ተመሳሳይ አኗኗር ዘይቤ ያለው ሰው የሚል ኢንቴንሽን የለኝም። እኔ መንግስትን መቃወም ከፈለገ ህብረተሰብ የትም ሆኖ ይቃወማል ነው። የፒያሳን ሰው ዲስፕሌስ ስላረከው መንግስትን አይቃወም ማለት አይደለም። መንግስት በአግባቡ ማይሰራ እስከሆነ ድረስ ህብረተሰባዊ ተቃውሞ ይገጥመዋል ከየትኛውም አቅጣጫ። የአይነት ኢንቴንሽን ባንሰጠው የተያዘ ሻዶ ሳይድ የከተማስ ነበር ወይ ነው ፎርዛት ማተር የከተማ አካል ይመስላል ወይ ነው። ፒያሳ ስሙ ነው እንጂ ፒያሳ የተባለው ሸረፉብኝ። ግን የኔን ጥያቄ ለምሳሌ ቅድማ የካሳ ስሌቱን ኦኬ መንግስት ለህዝብ ጥቅም ሲፈልገው ይነሳል ማህበረሰብ ግዴታው ነው እንጂ መንግስት ግዴታ ማለበት የካሳ አሰጣጥ ስሌቱን ስናይ ቅድም ባነሳውት አሁን 40 ሚሊዮን የሚያወጣን ቤት 200 ካሬ ሜትር ሰጥቶ 4 ሚሊዮን ኮምፐንሴት የሚያደርግ ከሆነ እንደው ኖ አይመጥንም ብለው ቢሄዱ እነዚህ ሰዎች እንደው የመዝገብ ብዜት አይሆንም ወይ ፍትሃዊ ነው ብለው ያምናሉ ወይ? እንደው ነው አይደለም ብሎ ነው ግሪቫንስ ይኖራል። ቅድም አልኩ እኮ መንግስት ካለው ሪሶርስ ውስንነት አንፃር ነው በዛ ልክ ነው የሚሰጠው እንጂ በገበያው ሂሳብ ቀመር ሰርቼ ሊስት ቢል ከየት ያመጣዋል ሪሶርሱን ራሱ ኩዌስችን ማድረግ አለበት። መንግስት ባለው አቅምና ባለው እንትን ሊሚቴሽን ነው የሚሰራው አላማው ያ ግን ግሪቫንስና ልማት አላማ ሲባል እንደው ባለስልጣናቱ አይነካም ለማለት ፈልገው ሲባል እንግዲህ ቦታን ሸጦ ከቦታ መሬት ማግኘት አንዱ ግብ ነው። የኮሪደር ልማቱ አንድ ግብ ነው ቢኮዝ ለአንድም ለሌላ አላማ በዚህ ቅድም እንኳን አንስቼዋለሁ በተወሰኑ ምስኪኖች ጉዳት የሆነ ትርፍ ለማግኘት የሚሉትንስ ጥያቄ እንዴት እንመልሳለን የሚል ነገር ቢነሳ ኢንተርፌስ ይከታል። ልክ ነው እንዳልከው አንዳንዴ በዚህ ሂደት ውስጥ የሚፈጠሩ ነገሮች አሉ ሙስናን ጨምሮ ማለት ነው። የሆነ ሀብት የሚፈጠር ግሩፕ ሊፈጠር ይችላል። እንደዚህ አይነት መንግስት ሚስሎኬት ፋይናንሲያ በሚያደርግበት ጊዜ ይሄን ኦፖርቹኒቲ የሚጠቀም የመንግስት አካል ወይ መዋቅር ሊኖር ይችላል። አይኖርም ብዬ አልገምትም። በብዙ ሀገሮች ተሞክሮ እንዳየነው ግን ከመብት አንፃር መብት ይነካል፣ በተወሰነ መንገድ አፌክት ያደርጋል፣ ግሪቫንስ ይፈጥራል። እንግዲህ በዛ አንግል ለማየት መልካም። እሺ አሁን ደግሞ መነሳት ቢኖርበት ወይንም መነሳት አለበት ብዬ ማስበውን አንድ ጥያቄ ለእርሶ አቀርባለሁኝ። አቶ ጌትነት ወርቁ የህገ መንግስቱን አንቀጽ 92 እና 90 በማነጻጸር ብናይ ብዬ ያሰብኩኝ እንደው የኮሪደር ልማቱ ያንን ያማከለ ይሆን ወይ የምትል ጥያቄ አለች። ለምሳሌ በህገ መንግስቱ አንቀጽ 92 ቅድም አንስቼዋለሁ ሁሉም ኢትዮጵያዊ ንጹህና ጤናማ አካባቢ እንዲኖር የመጣር ኃላፊነቱን እንደመወጣቱ ሁሉ ህገ መንግስቱ የሚሰጠውን መንግስት ይሄንንም ተወጥቻለሁ ስለሚል ለምሳሌ በህገ መንግስቱ አንቀጽ 90 የሰፈረውን የትምህርት
የጤና አገልግሎት የመኖሪያ ስፍራ የምግብ የማህበራዊ ዋስትና እንዲኖርና እንዲስፋፋ በኮሪደር ልማቱ የተዋቀረ ነገር አለ ነው 100% የለም ለምሳሌ ትምህርት መስፋፋቱ ለአንድ ከተማ የከተሜነት መገለጫ ነው ተብሎ ነው የሚታሰበው ለምሳሌ የመኖሪያ አካባቢ ምቹ እንዲሆናቸውና ሁሉም ዜጎች ወይንም በተወሰነ ደረጃ አቅም በፈቀደ መጠን የመኖሪያ አካባቢ ወይንም የመኖሪያ ቤት የመስፋፋቱ ሁኔታ እንደዛው የጤና ተቋማትንም አቅም በፈቀደ ስለሚል ህገ መንግስቱ በራሱ የኮሪደር ልማቱ መንገድ መስራት ብቻ ነው የሚሉት እርሶ የሳይክል መሄጃ መስራት ብቻ ነው መብራት መስራት ብቻ ነው የሚሉት ወይንስ ትምህርትን ጤናን እና ደግሞ ማህበራዊ ዋስትናን የሚያረጋግጥም አይደለም ብለው ነው የሚያስቡት ከዚህ አንፃር ምን አዩበት ኮሪደር ልማት የሚባለው ከተማን ከሌላ ከተማ ጋር ማስተሳሰር ሀገርን ከሌላ ሀገር ጋር ማስተሳሰር ይሄ ባየር በመሬት እና እንሶ ፎርዛት ማተ በቴክኖሎጂ ጭምር ማስተሳሰር ነው አላማው እንጂ ኤስቴቲክ የሆነና አንድ አካባቢን ተከማችቶ የኖረው በነገራችን ላይ በጣም እርግጠኛ አይደለሁም ሲኤምሲ ያማረ ሰፈር ነው ወይ ቦሌ ያማረ ሰፈር ነው ፒያሳ የበለጠ ወንጀል እንዳለ ከሲኤምሲ ቁጥርና ጥናት ካለውት ሊያቀርቡልኝ ይችላሉ ከፒያሳ አካባቢ ሰዎች እንደዚህ አይነት ኮምፕሌን ይቀርብ ከነበረ ግን ለኔ ጥያቄ ሲመጡልኝ ትንሽ ሰዓትም ስላሉት በኮሪደር ልማቱ ምንም የተስፋፉ ትምህርት ቤቶች የጤና ተቋማት ወይንም ለማህበረሰቡ ምቹ የሆነ ወይንም ለአንድ ከተሜ ነት ኑሮ ምቹ የሆኑ ተግባራት አልተከናወኑም ያስባሉ እንግዲህ ከመሰረታዊ ፍላጎት አንፃር ትልቁ ችግር ምንድነው እንዲህ አይነት ነገር አሁን ግልጽ አይደለም ለምሳሌ በቁጥር ይሄን ያህል ኮስት ተደርጎበት ይሄን ያህል ትምህርት ቤቶች ይሄን ያህል ሆስፒታሎች ተሰሩ የሚል የለም እኔ እስካሁን ባየሁት የተሰራ ሆስፒታል የተሰራ ጤና ጣቢያ በኮሪደር ልማቱ አላየሁም ያየሁት የተሰሩ የፋውንቴኖች ውሃ አሚን እንትን ፊን የሚለው እና እዚህ ማለት ሶሪ እንትን ፋውንቴንስ እርሶ ነው ያሉት የእንግዲህ አይደለም አይበል ፋውንቴንስ እሺ ሰው ለማገዝ እና ለዝበው ብዬ ነው that's fine እና እነዚህ ናቸው እንግዲህ እስካሁን ያየናቸው አሁን በዚህ ውስጥ እንግዲህ ያደር የሚሰሩ ነገሮች ካሉና የፓርኪንጎች እንግዲህ በጣም የተለየ እንትን የሚያደርገው እንግዲህ የፓርኪንግ ነው ፓርኪንግ not only parking የታክሲ መጫኛ ቦታዎች ናቸው ሰው አሁን እኔ ኮንሰፕቱን ነው ለምሳሌ በኋላ ላይ ተጠቅሷለሁ ብዬ ነበር ስለዚህ ላስቀድመው ከአዲስ አበባ አያት አካባቢ ሰፈራቸው የሆነ ሰዎች ወይም አድማጭ ተመልካችን በዚሁ እንትን ላይ ያደርገው ይችላል ከአያት ጠበል ከሚባለው ማዶ ያለ ሰፈር አይታችሁት ከሆነ ምናልባት ተሻግራችሁ አይታችሁት ከሆነ ኔትወርክ በትክክል አይሰራም ኔትወርክ ሞባይል ኔትወርክ ኖት ኢንተርኔት ያልኩ አይደለም ከአያት ጠበል ማዶ ያለ ሰፈር ነው probably ኦሮሚያ ነው እንትኑ ኦሮሚያ ነው ከአዲስ አበባ ይወጣል ቦታው ሞባይል ኔትወርክ እና ኢንተርኔት ኔትወርክ አይሰራም መብራት የሌለባቸው ቤቶች አሉ ኮሪደር ልማት ማለት እነዚህን አካባቢዎች አስተሳስሮ እንዲያውም አንዱ ትችት የነበረው አዲስ አበባ ላይ ብቻውን እያደገ ያለ ከተማ ሌሎችን ግን የበለጠ ወደሱ እየተቀለለ እንጂ ለሌሎች እየተረፈ አይደለም የሚል ነበር ሰነድ አልባ ከሆኑ ለምን መብራት ይገባል ማለት ህጋዊ ካልሆኑ ግዴታ የለበትም መንግስት መሬታቸው መሬት የራሳቸው መሬት ነው ገበሬዎች እኮ ናቸው እነዚህን ገበሬዎች ነፃ ማውጣት ነበር የነበረበት ስንት ደቂቃ ይቀርኛል አንድ 30 ሰከንድ ልጨምር ምናልባት ሰዓት ግን አልቋል ማጠቃለያ ስላልሎት በኋላ 3 ደቂቃ በዛ የሚመጡበት ይሆናል ጥሩ ስለዚህ ቤዚክሊ ህግን የተከተለ አይደለም ከሞራልም አንፃር ትክክል አይደለም በኮንሰፕት ደረጃ ራሱ ትክክል አይደለም በነገራችን ላይ መጥቀስ ያለብኝ ቃል አለ ከውስጥ ወይም ከመሃል ማስወጣት ከዳር ማስጨነቅ ነው አንዱ ለምሳሌ አሁን ይሄ የአዲስ አበባን ሁኔታ ዝም ብለ ስታየው በምን መስፈርት ፖለቲካሊ ማየት ነው አይደል በምን መስፈርት በምን ሁኔታ የሚለውን በኋላ ይመልሱልናል ምናልባት ማለት ያው ቪቪዲ ሆነ ማስረጃም ስለሚያ አንድ ነገር ግን እንትን መደረግ አለበት ፖለቲካል መገምገሚያ ግን ማውጣት ይቻላል አሁን ራሱ ለምናወራ ጨርሰዋል ተመልካቾቻችን ይህ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው ሞቅ ባለመልኩ ፕሮግራማችን በዚህ አግባብ እየቀጠለ ይገኛል ከናንተ ከውድ ታዳሚያን ለሚነሱ ሶስት ጥያቄዎች ደግሞ ምላሽ የሚሰጡ ይሆናል ልማት የሚለው ጽንሰ ሐሳብ ራሱ ምን ማለት ነው ልማት የሚለው ዛሬ ወጪ እናወጣበትና ነገ ይመልስልናል ነው ኮስት ቤኔፊት አናሊሲስ ያስፈልጋል አንድ የገንዘብ ወጪ አለ
የአእምሮ ወጪ አለ፣ የጉልበት ወጪ አለ፣ የተለያዩ ወጪዎች አሉ። ሰዎች ሲፈናቀሉ የሚከተሉ ወጪ አለ። አሁን በዚህ ኮሪደር ልማት በዚህ ያህል ጊዜ ውስጥ የሚሰራ ስራ ነው። ይህን ያህል ወጪ ያስወጣናል። ለወደፊት ትውልድ ይህን ያህል ገቢ ያመጣል። ልማት የምንለው እሱ ነው። መንግስት እውነት ነው ልማትን ከሆነ የሚፈልግ ከሆነ ሰዎችን ዲስፕሌስ ያደርጋል። ግን አግባብ ያለውን ክፍያ ነው መክፈል ያለበት። የመብት ጥያቄ ነው። ስለዚህ መሬት አይሸጥም አይለወጥም ያለው መንግስት ለሪል ስቴት ሲሸጠው እናየዋለን። ስለዚህ ሌላው ተጠቃሚ ሌላው ተነፋጊ ነው። ይህን እንዴት ያዩታል? ሌጎስ የተጨናነቀ ከተማ ስለሆነ አቡጃን ሰሩ አይደለም ወይ? አንድ አዲስ ከተማ መፍጠር አይቻልም ወይ? ሁለት ህንድ ኒው ዴልሂ ያሉት አሮጌው ዴልሂ አለ እና አገርን የምንገነባ ከሆነ እኮ የዛሬ 300 400 ዓመት ለምን አርቀን አናይም? ዛሬ የመጀመሪያው ጥያቄ ምንድነው? ያው እኔ ምህንድስና ስራ ውስጥ ከመሆን አንፃር ትልቅ ፕሮጀክቶች ላይ ተሳተፋለሁና በተለይ ሜጋ ፕሮጀክቶች ሲመሩ የአዋጭነት ጥናት የሚባላል ከቴክኒክ አኳያ ከማህበረሰብ አኳያ ከኢንቫይሮንመንት ከኢኮኖሚ አኳያ ተጠንቶ ነው ፊዚብል ነው ወይም አዋጭ ነው ተብሎ ወደ ስራ የሚገባውና የዚህ ፕሮጀክት የኮሪደር ልማቱ ምን ያህል በዚህ ደረጃ ታይቶ ነው ወይ? ምክንያቱም አድማሱ እየሰፋ ነው ያለው የማይታሰቡ ወጪዎች እና ስራዎችም እየጨመሩ ነውና ከዛ አንፃር ታርጌቱን የመታ ነው ወይ? ከዚህ ጋር በተያያዘ ይሄ አዋጪ መሆን አለመሆኑ ከታየ በኋላ አዋጪ ካልሆነ ምናልባት እነዚህ ታሪካዊ ቦታዎችን የህብረተሰቡን ነገር ኢሹዎችን ሃንድል ካላደረግን እንደተባለው ሌላ ከተማ መመስረት ሊቻል ይችላል። አዲስ መስራት ይሻላል አንዳንዴ ያለውን አሜንድ ከማድረግና የዲፕሎማቲክና የተለያየ ሚና ያላቸው ከተሞችን መፍጠር የሚቻልበትን እንትን ማድረግ አለብን። ከዛ አንፃር እንዴት ያዩታል ማለት ነው። አመሰግናለሁ። ተራሴን ብቻ ለምን ይወክያውን የምጠይቀው ማህበረሰቡ ላይ ያለውን ማስተሳሰብ ነው በኮሪደር ልማትና እርሶ በፖለቲካ አይን ለምን አዩት? ምክንያቱም የህዝቡን የኑሮ ህዝቡ መጀመሪያ ላይ ህዝቡ ላይ ለምን አልተሰራም? ህዝቡ አሁን ላይ ምንድነው የሚፈልገው? ከኢኮኖሚም ከኑሮም ጫና አንፃር ማለት ነውና ይሄንን ሰው ህብረተሰቡ የኑሮ ጫና ስላለበት ነው የኢኮኖሚ ጫና ስላለበት ነው ኮሪደሩን ሊቀበል ያልቻለው እና ስነ ልቦናው ላይ መጀመሪያ ለምን አልተሰራም? ከፖለቲካ አንፃር ለምን ኮሪደር ልማት ምን ያረጋል ኑሮ እንደዚህ ሆኖ ሲባል ወደ ፖለቲካ ለምን ይወሰዳል? እና ይሄንን እንዴት ያዩታል ነው የምለው። ሁለተኛ ነገር ደግሞ ወጣቶች ላይ አሁን ኮሪደር ልማት ወጣት ከሌለኮ ልማት መዝናኛ ምንም ጥቅም የለውም። ግን ወጣቱ ላይ ምን የተሰራ ስራ አለ? ወጣቱ ለምንድን ነው ይሄንን ያልተቀበለው? ለሱስ ተጠቃሚነት ምን አመጣለ? የስራ እድል አሁን ለምሳሌ ፒያሳ ላይ ተራ የሚያስከብሩ ወጣቶች ሌላ ከተማ ላይ ሲሄዱ ለነዛ ወጣቶች ምን የተደረገ ነገር አለ? እኔ የምጠይቀው አንድ ጥያቄ ምናልባት ከተማችን አዲስ አበባ የዲፕሎማሲ ሴንተርም ጭምር ነች። ከጄኔቫና ከኒውዮርክ ቀጥሎ ትልቅ የዲፕሎማሲ ከተማ ነችና በዚህ መንገድ መዋብን ዲዘርቭ አታደርግም ወይ? ሁሉም ሰው ንጹህና ጤናማ በሆነ አካባቢ መኖር መብት አለው የለውም የሚለው ነው። ሁለተኛ የሚሆነው ጥያቄ መንግስት በሚያካሄዳቸው ፕሮግራሞች ምክንያት የተፈናቀሉ ወይም ኑሯቸው የተነካባቸው ሰዎች ሁሉ በመንግስት በቂ እርዳታ ወይም ሌላ አካባቢ መዘዋወርን ጨምሮ ተመጣጣኝ የሆነ ገንዘብ ወይም ሌላ አማራጭ ማካካሻ አላገኙም ወይ? ምን ማስረጃ አለ? ሶስተኛ ጥያቄ መብራትና ውሃ ተቋረጠ ብለዋል። መብራትና ውሃ መቋረጥ የጀመረው በኮሪደር ልማቱ ጊዜ ነው ወይስ በፊት ነበረ? አልነበረም። አራተኛ በምርጫ ወቅት አልነበረም ህግ ላይ ማልተጻፈም ብለዋል። በምርጫ ወቅት የተደረገ ቃል የተገባልን መንገድ አሰራለሁ እንዲያደርጋሉ የተባለው ነገሮች ውስጥ ተሰርተዋል ወይ? አሁን የኮሪደር ልማቱ በምርጫ ወቅት አልነበረም የታቀደ በአንድ ቀን ብለዋልና ምን ክፋት አለው? አዲስ አበባ እንደስሙ ውብ ማድረጉ ምን ክፋት አለው? በምርጫ ወቅት ቃል የተገቡ ነገሮች ሁሉ ተሰርተዋል ወይ? በዓለም አቀፍ የማህበራዊ ኢኮኖሚያዊና ባህላዊ መብቶች ቃል ኪዳን እንደሚደነግገው መንግስት ሊገረሱ የማይችሉ ወይም ደግሞ ሊተላለፋቸው የማይችላቸው 3 ሚኒመም ኮር ኦብሊጌሽኖች አሉበት። ከዛ ውስጥ አንዱ ዜጎችን በኢኮኖሚ በማህበራዊና በባህላዊ መብቶች ወደኋላ የሆነ ሜጀር አለመውሰድ ነው። ይሄ በፍጹም ዝቅተኛ ወለል ላይ የተቀመጠው የመንግስት ግዴታ ነው። እነዚህን ሳያሟሉ መሄድ ህጉን
ዲስክሬሽነሪ በሆነ ወይም ያለ ገደብ መጣስ ነው የሚሆነው። መንግስት ግን እሱን እየሄደ ነው። ስለዚህ እንዴት ነው ጀስቲፋይ የሚሆነው ማለት ነው? ተመልካቾቻችን ተመልሰናል። ከናንተ ከውድ ታዳሚያን ለተነሱ ሶስት ጥያቄዎች ምላሽ የሚሰጡበት ጊዜ ላይ ነው ያለነው። አሁን አምስት ደቂቃ አላቸው። ባነሳችኋቸው ጥያቄዎች ዙሪያ ምላሻቸውን ከምክንያታዊ ማብራሪያ ጋር የሚሰጡን ይሆናል። ይቀጥሉ። እሺ፣ አመሰግናለሁ ፕሮፌሰር ላነሳው ሐሳብ ትልቅ ከበሬታ አለኝ። ጥሩ ነገር ነው ያነሳው። እንዳንተ ኢኮኖሚስት ባልሆንም ፖለቲካል ኢኮኖሚስት ነኝ። ፖለቲካል ኢኮኖሚ ላይ ነው እንዳለው ዴቨሎፕመንት የሚለው ነገር አከራካሪ ኮንሰፕት ነው። በፈለግነው እንትን ኢንተርፕሬት እናደርገው እንችላለን። ቅድም የአውሮፓ አገሮችን ምሳሌ እዛም ስለነበርኩኝ እንደ ምሳሌ ስጠቅስ እነሱ ከረጅም እይታ እንዳዩት ነው ማስቀመጥ የምንችለው። ቱ ዋት ኤክስቴንት እኛ እንደዛ እያደረግን ነው የሚለው ነገር እንግዲህ ያው በጊዜ ሂደት የሚታይ ነገር በሂደት ያለ ነገር ስለሆነ ግን ቅድም እርሶም ባነሱት ላይ እኔም ተመሳሳይ አቋም አለኝ። የመሬት ጥያቄ ላይ እኔም ኩዌስችን ማድረገው ነገር ነው። መሬት የህዝብና የመንግስት ነው የሚለው ነገር አስቻይ ሁኔታ ይፈጥራል ብዬ አልገምትም። እሱ ነው አንዱ ማነቆ። ግን ከረጅም ጊዜ አቋያ አገራት ልክ የመሬት ፖሊሲን አድሬስ ስታደርግ ነው ያን ፖሊሲ ስታስተካክል የሚመጡ ነገሮች አሉና በሱ ሐሳብ እኔም ከርሶ ጋር እስማማለሁ። የአግባብነት የክፍያ ጥያቄዎችን በተመለከተ ግን ቅድም አንስቻለሁ በተወሰነ መንገድ ፍትሃዊ ነው 100% ማለት አንችልም ነው። ጥያቄ የሚያስነሳው ብዙ ጊዜ እሱ ነው። የካሳ ጉዳይና የክፍያ ጉዳዮች በተነሳ በዛ አንግል ባየው ነው። ከታችን ከእናት ፓርቲ ያነሳችው አይ ቲንክ መንግስት የፕሮጀክቶቹን ሲሰራ አዋጭነት ታሳቢ ያደርጋል ብዬ ገምታለሁ። በአቦሰት የሚሰሩ አሉ። አንዳንዴ ኦፍ ኮርስ የጅማሮ ፕሮጀክቶች ስለሆኑ ተሞክሮም ስለሌለን ቴስት እያደረግነው የምንሄደው ነገር እስከሆነ ድረስ የተወሰኑ ተግዳሮቶች ይኖርታል። ቴክኒካዊ ጉዳይ ላይ ብዙ ማውራታችን ማምነት ፕሮፌሽናል በዚህ ጉዳይ ላይ ታሪካዊ ቦታዎችን በተመለከተ ያነሳሽው ግን ከሞላ ጎደል ሜንቴን ለመደረግ ሲደረጉ አይተናል። ፒያሳ አካባቢ ያልፈረሱ ህንጻዎች አሉ። ጥንታዊና ታሪካዊ ቦታዎች ሪኖቬት ተደርገው የቀጠሉበት ሁኔታ አለ። ግን ሌሎቹ ግን እንደፈረሱ አይተናል። ከወጣት ፌዴሬሽን የመጣሽው ያነሳሽው ጉዳይ አንደኛ ኢኮኖሚያዊ ጫና ይሄ የማይክሮ ኢኮኖሚ ጉዳዮች ናቸው። ኮሪደር ልማት ለማም አለማም ሀገራችን ውስጥ አሁን የምናየው የዋጋ ንረት ከማይክሮ ኢኮኖሚ ጋር የተያዙ ሀገራዊ ኢምፓክት ያለው ነው። ለአዲስ አበባ ወይም ኮሪደር ልማት በመኖሩ የመጣ ነገር አይደለም። ናሽናል የሆነ ኢሹ ነው። ከዛ ጋር ብናየው ኢኮኖሚያዊ ጫና ኦልሬዲ ከማክሮ ኢኮኖሚ ጋር የተያያዘ ፖሊሲዎች ጋር የወጡ እና ዓለም አቀፍ ሲስተሙ ጋር የተያያዙ ጫናዎች ናቸው። ሁላችንም እየጎዱን ያሉ አፌክት ያደረጉ ከማህበረሰብ ላይ ያለው አስተሳሰብ ወጣቶችን ስነ ልቦና ላይ መስራት የሚለው ነገር ስቲል ቀሪ ነው ይቀርዋል ብዬ ነው ገምተው። እኔ እንደ መንግስት አካል አይደለም ማወራው እንደ አንድ ፕሮፌሽናል ሰው ነው። እነዚህ ጥያቄዎች እንደውም ከኔ ይልቅ ለመንግስት ነበር በቀጥታ መቅረብ የነበረባቸውና ግን እንደ ባለሙያ ሆኜ ሳየው አሳታፊነት ላይ ስቲል እኔም ዳውት ማድረገው ነገር አለ። ወጣቶች ላይ ምን ተሰራ የሚለው በአንድ በኩል እነዚህ ፕሮጀክቶች እኮ የስራ ዕድልም እየፈጠሩ ነው። ምን ያህል ቀጣይነት አላቸው የሚለው ነገር እንዳለው ነው። ጥያቄ ምልክት ነው። ፕሮጀክት ውስጥ የሚሰሩ ሰዎች ወጣቶች ናቸው። ከሌላ ሀገር ወይም ከሌላ ቦታ መጥተው ቢሰሩ አይደለም። የዚሁ ከተማ ልጆች ነዋሪዎች ናቸውና በስራ ላይ የተወሰነ የስራ ፈጠራም ሚና አለው ብዬ እገምታለሁ። ዝም ብሎ ባዶ ነገርም አይደለም። ረጅም ጊዜን ታሳቢ ያደረገ ነው። የከተማ እድገት አካልም ከተማ ልማት አካል እና አዲስ አበባ ደግሞ ከሚጠበቅባት ቀድሞ እንደሚያነሳው የዓለም ሶስተኛ የቱሪዝም የኮንፈረንስ ቱሪዝም ከተማ ናትና በእውነት ይመጥናታል ወይ አዲስ አበባ ምን ጎዳናዎች ይመጥኑናል ወይ የሚለው ነው ጥያቄዎች ማስገባት ያለብን ይመስላል። ትሩፋቶቹ ለወደፊቱ የምናየው ነው። በጊዜ ሂደት የሚፈታ እንደሚሆን ነው የምገምተው። በኔ ወክል ሪፍሌክሽን ይሄ ነው። መልካም ተመልካቾቻችን በመከታተል ላይ የምትገኙት ሀበጋሪ ክርክር መድረክ የቴሌቪዥን ፕሮግራማችን ነው። የመጀመሪያው ተከራካሪያችን በተሰጣቸው 5 ደቂቃ ውስጥ ከናንተ ከውድ ታዳሚያን ለተነሱ ጥያቄዎች ምላሽ ሰጥተዋል። አሁን ደግሞ ወደ ሁለተኛው ተከራካሪያችን ወደ አቶ ጌትነት ወርቁ አልፋለሁ። በጣም አመሰግናለሁኝ። ነካ ስላረጉት አቶ ታሪኩም አቶ ደጀኔ ያነሱትን ሐሳብ ልጀምር። አዲስ አበባ ዲፕሎማቲክ ሲቲ ናት። ምንም ጥያቄ የለውም። ከዚህ በላይ ማደግ አለበት። እሱ ሂደት የሚያከራክር አይደለም። ሐሳቡ ግን በኮሪደር ልማት ስም ለምሳሌ ፒያሳን በማፍረስ
ወይም የካዛንቺስ ሰዎችን ካለባቸው ከነበሩበት ቦታ እንትን በማድረግ ወይም ከ6 ኪሎ እስከ ሽሮ ሜዳ ጫፍ ተሰርቶ የነበረው በነገራችን ላይ በዚሁ በብልጽግና መንግስት ተሰርቶ የነበረ ነው። ብዙዎቻችሁ ታስታውሱት ይመስለኛል። እዚህ ባህል ልብሶች የሚሸጡበትን አካባቢ ታስታውሳላችሁ። ፈርሶ ተሰርቷል እና አሁንም ደግሞ በኮሪደር በሚለው ደግሞ ተሰርቷል አጌን ማለት ነው። እና ሚሊየንስ ነው እዛ ላይ የሚባክነው ሰው። የኔ ፕሮብለም የማስዋብ ፕሮጀክት ተብሎ ቢመጣና ይሄም ደግሞ በጽዳትና ውበት በከተማ ደረጃ ቫልዩ አድ የሚያደርግም አይደለም። ዲፕሎማቲክ ሲቲ በመሆኗ ላይ የሚያመጣ ለውጥ የለውም። መብራት በመጨመር የሚመጣ ለውጥ የለውም። እዚህ ሀገር ደሃ ሀገር ነው። እያንዳንዷ ጠብ የምናረጋት ነገር ለወጣቱ መልሶ ባህር እየገባ ለሚሞተው ወጣት መልሶ የሚከፍል መሆን አለበት። እና I'm sorry to say that አቶ ደጀኔ ለኔ የባከነ አርጌ ነው የምወስደው። አንደኛ ህዝብ የተቀበላቸው አይደለም። እንዲህ አይነት እንትን ነው ያላቸው ጠባያቸው። እና አሰች በጣም የረጅም ጊዜና ለምሳሌ በባቡር እንትን ሆኖ ከቦሌ ኤርፖርት ሰውን ሳያግዱ ሳያስቆሙ ወደ ቤተ መንግስት ወይም ወደሚፈልጉት ሆቴል ውስጥ የሚያደርስ የተሻሉ አዳራሾች የሚገነባበት ምናምን ቢሆን ለምሳሌ ኦኬ በዚህ በኩል ኦኬ ያደዋውን መጥቀስ ይቻላል። ለምሳሌ ሆቴሎች እንደዛ አይነት የሲኒማ ቤቶች እንደዛ ቢኖሩ አይውሽ በጣም ጥሩ ሊሆን ይችል ነበርና እኔ ጋሻ ቦራ ሞላ የሚባሉት ግለሰብ ሲሰሩ የነበረውን ስራ ለምሳሌ ማስቀጠል እሱ ወደ ፕሮጀክት አድርጎ ቢወስድ ኖሮ እዚህ ውስጥ ተከራካሪ ሆኜ አልቀርብም ነበር ተቃውሜ። በፕራይም ሚኒስቴር ደረጃ ግን ሊያዝ የሚችል ፕሮጀክት አይደለም። ኮሪደር አፍተር ኦል ኮሪደር ልማትም አያስብለውም። ሁለተኛው እና ሙሉ እንትኑን ተቀብዬ ግን ሚስዩዝ ተደርጓል ያልኩት በዛ ምክንያት ነው። ሚስ ፐርሰፕሽን ሚስ ኮንሰፕሽንም ስላለ ነው። በጣም ስማቸውን ካልጠፋኝ በስተቀር ሁለተኛ የጠየቁት አንድ እህቴ በርከት ያሉ ጥያቄዎች ትክክል ነው። ንጹህ እንትን የማስያዙ እንሰውን ምንም እሱ ላይ ጥያቄ የለኝም። በሱ ምክንያት ግን 3-4 ሰዎች ቁጭ ብለው ተቃቅፈው ለሚቀመጡበት ቦታ በተለምዶ በወጣትነት ድድ ማስጫለ የምንለው ቦታ የካዛንቺስ ሙሉን ሰው የ6 ኪሎ ሙሉን ሰው እና ምናምን አፍተር ኦል ለንጽጽር መቅረብ የለበትም። በተለይ ከመንግስት የምትመጡ ሰዎች ሁለተኛው መብራት ይጠፋል። ልክ ነው። ቆረጡባቸው ነው ያልኩት። ጠፋባቸው ሳይሆን ቆረጡባቸው ነው። ደሊብሬት ነው። ውሃ መብራት ቆረጡባቸው፣ እንደገና ውሃም አቋረጡባቸው። እንደ ላያቸው ላይ ቡልዶዘር አምጥተው አፈረሱት ቤቱን እና ሴትዮዋ ፓራላይዝድ ሆኑ፣ ራሳቸውን ሳቱ። ተቀይሮ የተሰጣቸው ኮንዶሚኒየም ሳያዩት ግን ሀዘናቸው ወጣ ነው ያልኩት። ይሄንን ባይኔ በብረቱ ያስተዋልኩትን እንትን የተናገርኩት። እዚህ ሀገር ምን መሰለሽ ልጓም የህግ ልጓም የለም። ይሄ ቼክ ኤንድ ባላንስ የተቀላቀለ ነው። ህጋውጪው ህግ አስፈጻሚው እንደዚህ ብላችሁ የምታወጧቸው ሶስቱ እንትኖች የተቀላቀለ ነው። ስለዚህ በአንድ ጊዜ በዚህ ወቅት የሰራው ለምሳሌ እንደ አሜሪካና ሌሎች ሀገራት ስናይ በሁለት ዓመት ዞሮ የሚመጣ የሚድተርም ኢሌክሽን አለ። በእንዲህ ያለ ጊዜ በጣም ፈርተው ያችንም ተጠንቅቀው ነው የሚሰሩትና ዳይናሚክሱ ስለበዛና ሰው በጣም ስለሚረሳ ነው እንጂ መጀመሪያ የወንዝ ዳር ፕሮጀክት የሚል ነው የተጀመረው። የኮሪደር ልማት የሚባል ራሱ አይታወቅም ነበር። ልክ ነው ግን ውጦታል። ይሄኛው የወንዝ ዳር ፕሮጀክት ነው። እነዚህ ከኤምባሲዎች ጋር ተነጋግሮ የሚሰራ ስራ ነበር። እሱም ብዙ ሰዎችን ያፈናቅላል የሚል ስጋት ነበር። እያረገ ነው አክቹሊ አይደል? አሁን እሱ ብዙ ሰው ተቃውሞ አልነበረውም። እነዚህ የቆሸሹ ወንዞች ቢጸዱ ምን ክፋት አለው የሚል ነበር አይደል? ደን ቀስ አርጎና እንደዚህ ያመጡና ማስ ዴሞሊሽን መጣ። በጣም ብዙ ሰዎችን ማፈናቀል ተጀመረ እና የግድ አይደለም። ለዚህ ሀገር ግን ትልቁ ችግር ልጓም የሚይዘው አካል የለም። እናመሰግናለን። አሁን 3 ደቂቃ አላቸው። ክርክራቸውን በ3 ደቂቃ ውስጥ መቋጫ ማጠቃለያ ይሰጡታል። በቀጥታ ወደ አቶ ታሪኩ አብርሃ ለለፍ። እሺ አመሰግናለሁ። ያው የኮሪደር ልማት የሚለው ነገር አከራካሪ ነው፣ ኢንትረስቲንግ ነው። ብዙ ነገር ማለት ይቻላል። በዚህ በተገደበ ሰዓት ብቻ እንትን ብለን ምናልፍ አይደለም። ሌላ ሐሳቦች መዳበር የሚችል ነው። እኔ ግን አንደኛ ከዜጎች መብት አኳያና ከመንግስት ግዴታ አኳያ የመንግስት መሰረታዊ ግዴታ ነው። ቅድም አንስተነዋል አንቀጽ 90 ላይ እንዳለው እነዚህ ማህበራዊ አገልግሎቶች የማቅረብ ግዴታ አለ። እንደውም እንደ ማህበረሰብ እንደ ዜጋ
question ልናደርግ ይገባል ነው። ዋይ ናው ዘግይቷል ነው መንግስት የሚል ምልከታ ነው ያለኝ። ብዙ ጊዜ የተንኮነ ከዚህ በፊት የነበረው ኢህአዴግ ከለውጡ በፊት የነበረው ኢህአዴግ የሚባለው መንግስት ከተማ ተኮር የኢኮኖሚ ስትራቴጂ የለውም። ግብርና መር ኢኮኖሚ ስትራቴጂ ነውና ግብርናችን የት እንዳደረስ ነው እናውቃለን። እና ከተሞችን ትተ የምትሄድበት ሁኔታ መፈጠር የለበት because ከተሞች የኤክሰለንስ ማዕከሎች ናቸው፣ የፉክክር ማዕከል ናቸው፣ የተሻለ ህይወት መገኛዎች ናቸው። እና መንግስት እንደውም ዘግይቷል የሚል ምልከታ ነው ያለኝ። በማንኛውም መንገድ በከተማ ልማት ላይ ኢንጌጅ ማድረግ አለበት ብዬ ስለማስብ ነው። ከዜጎች አንፃር ደግሞ መብታችን ነው። we deserve it በቃ ጥሩ ነገር ማየት፣ ጥሩ ከተማ መኖር፣ የተሻሉ ነገሮች ማየት በራሱ ኤስቴቲክ ቫልዩ ብቻ አይደለም ነው። ቅድም እሳቸው ያነሱት ኤስቴቲክ ቫልዩ ብቻ አይደለም፣ ከውበትና ከድምቀት ከመብራት ጋር ብቻ መያያዝ ያለበት አይመስለኝም። የሰለጠነ ሰው ኑሮ አኗኗር ዘይቤ ነው። ከቅርብ እንኳን ብናይ ከብዙዎቹ የአፍሪካ ሀገሮች ጋር እንኳን ስናነጻጽራት አዲስ አበባ በጣም ብዙ ይቀራታል። ቅድም መጀመሪያ እንደመነሻ አንስቼዋለሁ። በቅኝ የተገዙ የአፍሪካን ከተሞችን ስናያቸው በጣም የሰለጠኑ ናቸው፣ የተሻሉ ናቸው። እና የሰለጠነ ህይወት መምራት ከመብት አንፃር አኳያ ነው ኤስቴቲክ ብቻ ከውበትና ከብልጭልጭ ነገር አንግል ባናየው ግን እንዳልነው ግን ከጠያቂዎችም የተነሳ ከማለም በውይይታችን የነበሩ ነገሮች በዚህ በሂደት ውስጥ በሂደት ያለ እና እየሞከርነው እየተለማመድነው ያለ ነገር ስለሆነ ከማል ውስጥ ችግሮች አይጠፉትም። አንዳንድ ጉዳዮች ከካሳም ከምንም ጋር የተያያዙ ችግሮች ሊያጋጥሙ እንደሚችሉ እምነቴ ነው። በዚህ ይቋጫለሁ። እናመሰግናለን። በቀጥታ ወደ እርስዎ ልለፍ። 3 ደቂቃ አለዎት ማጠቃለያ። የመጀመሪያው ማነሳው ነገር እንግዲህ ማህበረሰብ ከትዝታው ጋር ከሜሞሪው ጋር እየተፋታ ነው አንዱና ዋናው። በነገራችን ላይ ይሄ ብርቅ አይደለም። ለምሳሌ ጀርመን ውስጥ ብዙ ከተሞች በሁለተኛ የዓለም ጦርነትም ከዛ በፊት በነበሩ ደጋግመው ፈርሰው ደጋግመው ተሰርተዋል። ኢየሩሳሌም የምትባለውም ከተማ የዛው ናት። ትውልድ እዳ አለበት። እኛም የምንከራከረውም የሚሰማውም ያፈረሱትን እንደገና መገንባት አለብን። ለኛ ኮሪደር ሰርተው የተሻለ ከተማ ሳይሆን ያስረከቡን ከሜሞሪያችን ጋር አፋተው እንደገና ሪቢልድ ለማድረግ ነው ማሰብ የሚኖርብን። and the second case የመንግስት ቅድሚያውን ቅድምም ነካ ማድረግ ይኖርብኝ ነበር እህታችን የጠየቀችኝ የድሮዋን ካሳንቺስ እና የድሮዋን ፒያሳ አይነት ነው እሱ አቋም ጥቅስ ያጠቃል አትሊስት በግማሽ እንኳን ትዝታዋን ምናመጣበት እና ማፑን ይዞ እንደገና መተግበር ይፈልጋል። ሰውንም ወደ ነበረበት መመለስ ይፈልጋል። ለምሳሌ ዘንባባ የገጨ እዚህ ሀገር ላይ እንዲያውም ይቀለዳል አይደለም ችሏል አልቻለም ይባላል መኪና ሲገጭ እና ዘንባባ የገጨ 300 ሺህ ብር ቅጣት አለው። ሰው አፍኖ የወሰደ ግን ጠያቂ የለውም። አልተጻፈም። ለምሳሌ ይሄ በህገ መንግስትም የተጠበቀ ነው ግን እና ከመንግስት ከቅድሚያው ፕራይም ዲዩቲ ኦፍ ዘ ስቴት ከሚብለው አፋቶታል በኮሪደሩ ላይ ኢንትረስትድ ስለሆነ እና ቅድም ላሏቸው ለዲፕሎማቲክ ማህበረሰቡ ለማሳየት ኢንትረስታቸው እዚህ ሆኗል። የሴኩሪቲ ጉዳይ ላልቷል እና ከአዲስ አበባ ውስጥ እየተመዘዘ እየተወሰደ ራንሰም እየተጠየቀበት የሚገደልም አለ። ጣፈንታው እንትን ያረጋለት ደግሞ የታደለ ራንሰም ሰጥቶ 1,700,000 ብር የሚለቀቅም አለ። የታደለ ነው። በአጠቃላይ ኮሪደር ልማት ከኢኮኖሚ ጥቅም አንፃር ከመብት አንፃር ከዲሞክራሲ ስርዓት አንፃር ብዙ ጉድለቶች ያሉበት ነው እና ድንገቴ ነው። ትልቁ ችግር ድንገቴ ነው። ታስቦበት ለረጅም ጊዜ የተያዘ አይደለም እና አንድ ሁለት ሶስት መፍትሄዎችን እዚሁ ላይ መጠቆም ከቻልኩኝ በጣም ጥሩ ይመስለኛል። ዋን ማህበረሰብ በቂ ግንዛቤና በቂ መዘጋጃ ጊዜ መሰጠት አለበት። በቂ ካሳ ማግኘት አለበት። ተደጋግሞ ተነስቷል። ኤንድ ነባሩ ማህበረሰብ ኢንተግሬት ማድረግ አለበት። ከጋዛንቺስ የሚነሳው ሰው ኑሮውን እንኳን ኮየፈጨ ኦር ሳሙዌር ቢያረግ አራብሳ ቢያረግ ትንሽ ሱቅ ግን ተሰጣው ከሚሰራው ህንጻ ላይ ትንሽ ሱቅ ተሰጣው ከትዝታው ጋር እንዳይፋታ እየዋለ መመለስ አለበት። ኦር 18 ፎቅ የሰራ አንድ ኢንቨስተር ቢኖር 18ኛው ፎቅና 17ኛው ፎቅ ለሱ ዲዘርቭ ያደርጋል። ቦታው ነው። ልክ ነው። የቀበሌ ቤት እንደዚህ ሊባል ይችላል። ይሄ ሰው ግን for the last 50 ዓመትና 60 ዓመታት ይዞት የቆየው ቤት ነው። በመንግስት የትግበራ ችግር እንጂ ያ ቤት በተቻለ መጠን ወደሱ ሊዞርለት ይገባ ነበር። እነዚህን ማየት ያስፈልግ ይመስለኛል። ሌላው የከተሞች መሰረታዊ ፍላጎቶች በነገራችን ላይ እዚህ አንድ እንትን ይዤ እጠቅሰዋለሁ ይያልኩ ነበር። ለወዳጅ ጓዳን ነው የሚታየው። ናስቲ ተብሎ እንደገባ ጓዳን ነው የሚታየው፣ ውጪውን አይደለም። ይሄ ልክ ነው። ለዲፕሎማቲክ ማህበረሰቡና ለሌላው that's fine ውጪውን ማሳመሩ በጣም ጥሩ ነው። ጓዳው ግን አሁንም እየተደነቃቀፍን ሰው ጉድጓድ ውስጥ እየገባ የሚሞትበት ከተማ ነው።
ኮሪደር ልማት ከተባለ እውነታው ያንን ጓዳ ማጥራት ነበር እና ጸብ እንዳይፈጠር ካሜራዎችን ገጥሞ ኢንሶን በዛ መንገድ መሄድ ያስፈልግ ነበር የኑሮ ውድነቱን የትምህርት ቤቶች ቅድም የተባሉትን እነዚህን መገንባት ያስፈልግ ነበር ስለዚህ እንደዚህ አልሆነም ለምሳሌ የመሬት ውስጥ ባቡር ወይም ደግሞ የከብል ካር እና መሰል ኢንፍራስትራክቸሮችን በማሟላት ከተማውን ማሳመር ይቻል ነበር ስለዚህ ኮሪደር ልማቱ በተለይ ለከተሜው ጠቃሚ ፕሮጀክት ሳይሆን ጎጂ ፕሮጀክት ሆኖ ነው የመጣው የኮሪደር ልማት የነዋሪዎችን የከተማ ተጠቃሚነት መብት ማረጋገጫ ቁልፍ ነው ሲሉ አቶ ታሪኩ አብርሃ በውጭ ጉዳይ ኢንስቲትዩት የአሜሪካንና አውሮፓ ዳይሬክቶሬት ተመራማሪ ላነሱት ሐሳብ በዚህ በአረንጓዴው ካርድ ትመርጡልናላችሁ ከፍ አድርጋችሁ የኮሪደር ልማት የነዋሪዎችን የከተማ መብት አላረጋገጠም ሲሉ አቶ ጌትነት ወርቁ መምህርና ፖለቲከኛ ናቸው ከኔ በስተግራ በኩል አሉ በሰማያዊ ካርድ ትወከላላችሁ የኮሪደር ልማት የነዋሪዎችን የከተማ ተጠቃሚነት መብት ማረጋገጫ ቁልፍ መሆኑንም እንዲሁም ደግሞ የከተማ የኮሪደር ልማት የነዋሪዎችን የከተማ መብት አላረጋገጠም የሚለውንም ሐሳብ በተመለከተ ምንም ሐሳብ አልያዝኩም የምትሉ ሰዎች ካላችሁ በዚህ በነጩ ካርድ ከፍ አድርጋችሁ ትወከሉልናላችሁ ውጤት ደርሷል ተመልካቾቻችን ይህ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው የኮሪደር ልማት የነዋሪዎችን የከተማ ተጠቃሚነት መብት ማረጋገጫ ቁልፍ ነው ስትሉ ቅድመ ክርክር ላይ ሁለት ሰዎች ነበራችሁ ከክርክር በኋላ 9 ሰዎች ሆናችሁ የኮሪደር ልማት የነዋሪዎችን የከተማ መብት አላረጋገጠም ስትሉ 39 ነበራችሁ ከክርክር በኋላ 73 ሆናችሁ ሐሳብ አልያዝኩም ስትሉ ከክርክር በፊት 47 ነበራችሁ ከክርክር በኋላ 6 ሰዎች ሆናችሁ የኮሪደር ልማት የነዋሪዎችን የከተማ ተጠቃሚነት መብት ማረጋገጫ ቁልፍ ነው አይደለም ሲል ክርክር አንስተን አልነበረም ወይንም አይደለም የሚለው ሐሳብ 73 ለ9 አሸንፏል ሐሳብ ሊለያይ ይችላል ማንም ተቋም ወክሎ የመጣ የለም እንደ ሙያተኛ እንደ ምሁር መተው ነው የተከራከሩት ስለዚህ ሐሳባቸው ሊለያይ ይችላል በሐሳብ እናሸንፍ ነው የሀበጋር መርህም ሐሳብ አሸንፏል እነሱ ግን አንድ ናቸው በመጨባበጥ ሊያሳዩን ይችላሉ Thank you